እስቲ ያሳይ እንዳልኩሽ አረግሽው አይደል? ይሄ ሁለት መስመር አሳየ ማለት ነው። እርጉዝ ነው ማለት ነው። ሁለት መስመር ሲሆን ሁለት መስመር ሲሆን እርጉዝ ነው። የኔ እናት ሚስቴ የሆነ እርጉዝ ነሽ? የኔ እናት ሚስቴ እርጉዝ ነሽ? እኔ እንደ ጓደኝነት አልቀበልም። ምን ነው አንተ አትቀበል፣ እኔ ልጄ እቀበላለሁ። እኔ ግን አልቀበልም። እኔ ወላሂ እግሬ እየተንቀጠቀጠ በጣም ደስ ይላል። ባይፈጠር ደስ ይለኛል። እውነት ባይሆን ማለት ምን ልጅ ባይሆን ምን ላርግ ያለህ ረብዬ፣ በጣም አመሰግናለሁ በዚህ እድሜ የልጅ አባት ስላረከኝ። ሰላም ውድ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም አወዛጋቢና ግርግብት ብሎኛል። እንጃ ወላሂ መደሰት ይኖርብኝ ማዘን ይኖርብኝ ራሱ በጣም ግራ ገብቶኛል። እንዴ ዛሬ በጣም ደስ የሚል ሰርፕራይዝ ሰምቻለሁ፣ ግን በጣም ግራ ገብቶኛል። በጣም ከምነግራችሁ በላይ ለምን ራሱ በጣም ግራ ገባኝ። ምክንያቱም ቤቲ ደስ የሚል ነገር ነግራኛለች። በጣም ነው ደስ ያለኝ። ምክንያቱም ልጅ በልጅነት ሲሆን ደስ ይላል። ምክንያቱም የኔ ኩያ የሆናል ልጄ። እኔ ወደ 20ዎቹ ነኝ። ከዛ ልጄ 15 ሲሆን እኔ 30 ምናምን በቃ ኳስ እንጫወታለን ምናምን ስፖርት እንሰራለን ምናምን ከልጄ ጋር ምናምን በጣም ነው ደስ ያለኝ። ግን ግራ ጋባችኝ። እኔ እንጃ እኔ እንደዚህ ይፈጠራል ብዬ አላሰብኩም። አህሙ ጋር እርጉዝ ነኝ ምናምን ብላ አለችኝ። ያና አህሙ ጋር እየተጨቃጨቁ ነው። እንጃ እኔ ግራ ገብቶኛል ወላሂ። እኔ አስባችሁታል ወላሂ ልጅ ቢኖረኝ እንዴት ደስ እንደሚለኝ ወደ ፋሚሊዎቼ እና በጣም ግራ ገብቶኛል፣ ደንግጫለሁ። ቤቲ ጋር እንሂድና ዛሬውኑ እንድትመረመርልኝ እንጠይቃታለን፣ እንወስዳታለን፣ እናስመረምራታለን። ከዛ ሙሉ መረጃውን አሳያቸዋለሁ። ምክንያቱም እንጃ ቢስሚላ ልጅ ቢኖረኝ ወላሂ እንጃ ተንበርክኬ ወላሂ አላህን አመሰግነዋለሁ። ምክንያቱም ከቤትዬ ጋር ልጅ እኔ በጣም ነው የምፈልገው አይደል? እንጃ ያው ሳንጋባ በመሆኑ በጣም ደብሮኛል፣ ከፍቶኛል። ግን ቢሆንም ልጅ እንደ ልጅ ምን የሚያስደስት ነገር የለም። እኔ ደግሞ ቤትዬን እወዳታለሁ፣ አፈቅራታለሁ። ልጅ ቢኖረን ደስታዬ ነው እና ዱዓ እያደረጋችሁልኝ ቤቴን ዛሬ ወስዳትና አስመረምራታና ደስታዬን ትካፈሉኛላችሁ። እሷ እንዳለችው ቢሆን ደስታዬ ነው፣ ባይሆንም ደስ ይለኛል። ግን እኔ ደግሞ ሞር ቢሆን ደስ ይለኛል። ምክንያቱም ስለምወዳት፣ ስለማፈቅራት፣ ስለምሞትላት ህይወቴ ስለሆነች እኔ በሷ ምክንያት ብዙ ነገር አጥቻለሁና ህይወቴ ነች፣ ነፍስዬ ነች። ቢሆን ደስ ይለኛል። ዓለምህ ዛሬ ነው ዛሬ እንላለን ኢንሻአላህ። እንትን ካለ ማለት ብቻ ቤቲን እንሰዳትና እንሂድና ወይ የተጨቃጨቁ ነው እንሰዳትና እንትን ልበላት እንመርመርና ያለውን ነገር አብረን እናያለን። ተከታተሉኝ። ምን ብላችሁ ልታታሉ? ስለምን ማሳመን ነው? ስለምን ማሳመን ነው? እማ ምን ሆነሽ ነው? የምርሽን ነው? ግንማ ምን ማለት ነው? ቆይ አይደለም አላመናችሁኝም ነው? ምንድን ነው አሁን ምንድን ነው የተፈጠረው? እኔ ምን አውቃለሁ ሰውዬ። እኔ አሁን እዚህ ጋር እናት ፊት እንዴት ነው የምቆመው ነው? እናት ፊት እንዴት ነው የምቆመው ነው? እማ የምርሽን ነው? እርጉዝ ነሽ? እርግጠኛ ነሽ? ታይ አሁን እናትህ ምንድን ነው የምትላት? ወይኔ እናት ምን ልትላት ነው? አሙ ልጅ ያለ እያለችኝ እኮ ነው። እናት አለ አለች አይደል? አላመንክም አንተ? አሁንም እኔ ግራ ገብቶኛል። ምንድን ነው እሱ ግራ የሚገባው? እኔ እንጃ። ያደረከውን አድርገህ ምንድን ነው ግራ የሚገባ? ወላሂማ ልጅ አለ የኔ እናት በምታምነው ማለት ይችላል እንዴ?
ግራ ገባኝ እኮ ማርያምን አለች እኮ ታዲያ በምታምነው ማለት ነው። እንመርመር ነይ እንዴ ልጃችን መሆኑን አለመሆኑን ላረጋግጥ ነው። መሆኑን አለመሆኑን ማለት ነው። ስለሽ እርጉዝ መሆንሽን አለመሆንሽን እየቀለድሽብኝ ነው አይሆን ለማወቅ ነው። እኔ ሄጃለሁ አይቻለሁ እኮ አብረን እንያ እንዴ ከባልሽ ጋር ከልጅሽ አባት ጋር ማርያም ወላሂ እናቴ አረገዘች እኮ አንተ ተቀበልከው እንዴ? ያማል እንዴ? ቤቲን እኮ በጣም መውዳት ማፈቅራት ልጅ ተቀበልካት ማለት ምን ማለት ነው? እናትህንም እስቲ እንዴት እንደምታሳምናት ታያለህ እንዴ? ምን ማለት ነው ደግሞ እሱ እኮ እናትህን ምን ብለህ እማዬ ልጅ እኮ ይዤልሽ መጣ ብቻ አላውቅም። እኔ ከዛሬ በኋላ ማዘርህን ፊት አልሄድም። ከዛሬ በኋላ ማዘርን አይኗንም አላይም። አሙ ብቻ ልጅ ይኑረኝ። የእሱ እናት እያየሽ ከሆነ እኔ አፎናን ይላ እኔ ምንም የማውቀው ነገር የለም። ለዚህ ነገር ነበረ አንቺም የፈራሽው ይሄንን ነበረ። እኔም ለዚህ ነበረ ጉዳዩን እንፍታው ያልኩት። አሙ ግን ምን ማለት ነው? ምን ማለት ነው? አንተ እኔ ልጅ ሲኖረኝ መደሰት ሲኖር በጭራሽ ለምሮ እንደዚህ የምትላት ልጅ ለምሮ ማትደሰተው? አልደሰትም። እንደዚህ ለምሮ ማትደሰተው? እንደዚህ አይነት ልጅ አያስደስትም። ለምን ነው የማያስደስተው? የኔ ራሴ የልጅ እኮ ነው። ምን አገባኝ ነው? ያንተ ልጅ ምናምን ሆነ እኮ መብትህ እኮ ነው። አንተ እኮ እና ካዲያ እኔ አያስደስተኝም። እኔ እኮ አንተ ወንድሜ ነህ እኮ ወንድሜ ብትሆን ነው እኔ ወንድሜ ወይስ እንደሌላ ነው የምታየኝ? ወንድሜ እንደዚህ አይነት ነገር ላይ እንዲወድቅ አልፈልግም፣ አልመኝም። እሷ እኮ ሚስቴ ማለት እኮ ነች። ምን ማለት ነው? አይደለችም ሚስቴ ማለት እሷ ክርስቲያን ስለሆነች ነው ነው ስለዚህ አይደለም። እና ካዲያ በቃ ክርስቲያንና ሙስሊም ተጋብተው ወልደው የሚኖሩ ብዙ አሉ እኮ። እኔም እንደዛ ነው መውለድ ነው መኖር ነው የምፈልገው። ወልድ ደስ ይለኛል፣ አገባታለሁ እኮ ነው። ይሄ ነገር የመጣው በቃ እኔ በዚህ ነገር አልደግፍህም ነው የምልህ። እኔ አንተ ደገፍከኝም አልደገፍከኝም እኔ ሚስቴን እቀበላታለሁ እኮ። ተቀበላ ደግሞ መጀመሪያ አሁን ከሁሉም ነገር እርጉዝ መሆኗን ለመሆኗ ማረጋገጥ አለብን። ምትመጣ ከሆነና ተከተለንና እናስመርምራት። ወይ ጠላትነትን አሳየኝ። በቃ እዚህ ቁጭ በልና ጠላትነትን አሳየኝ። ሰውዬ እኔ ለምን ያልተደሰትከው? እኔ ቤቲን አልደሰትም። እንደዚህ አይነት ነገር አያስደስተኝም አልኩ እኮ። አንተ ትመጣለህ እናስመርምራት። አትመጣም። እኔ ወንድም ነኝ። እናትህ ትደሰታለች። ለምን አትደሰትም እንዴ? ልጅ ለመጥቼ ትደሰታለች። አሙ እኔ እኮ ነኝ ወንድ ልጇ። እኔ እኮ ነኝ ወንድ ልጇ። ባለፈው እኔ የእናንተን ግንኙነት አይደለም ያልፈለኩት፣ ግን በእናንተ ግንኙነት መሀል እንደዚህ አይነት ነገር እንዳይፈጠር ነው የፈለኩት ብላ ስትል አልነበረ እኮ? አሁን እኮ ተፈጠረ ተፈጠረ። ልጄ ልካድ የኔ ልጅ ልካድ የራሴ የልጄ እኮ ነው። ደስ ይላታል ወይ ነው ያልኩት? ደስ ይላታል? ደስ አይላትም 100%። ስለዚህ እኔም ደስ አይለኝም። ደስ ይላታል አሙ። እኔ ደስ አይለኝም። እኔ ነኝ ብቸኛ ልጇ ወንድ ሌላ ልጅ ሳመጣላት በጣም እንዴት እናት ሆና እንዴት የልጅ ማየት ምጣላናት የለችም። አሁን ማይመስል ነገር አታውራ። እኔ ምን አገባኝ በእናንተ መሀል አይመለከተኝም። እኔ እናት አንቺ ብቻ አርጉዝልኝ እሺ እናቴ። እኔ አንቀባረሬ ልጅን አኖራለሁ። ይሄው ማለማለልሽ ወላሂ ልጅን አንቀባረሬ ነው ማኖር። እሺ እኔ እናት ምንም እንዳይከፋሽ አሁን ምናምን ስላለ እኔ እናት እኔ ያለው ለልጅ እሺ። አሁን ትመጣላት መጣም ላስመረምራት እንሂድ። ለምን አታምናትም? ለምን ታስመረምራታለህ? ለምን እሱ ማመንና ለማመን እኔ ማረጋገጥ ፈልጋለሁ። እንዴ ልጅን በቃ አመናታ አለች። አምናታለሁ። አሁን እኮ ልጅ አለኝ አለች አይደል? አዎ። ስለዚህ ታዲያ በቃ እንዴ ልጅ ማየት ፈልጋለሁ፣ ማስመርመር ፈልጋለሁ። አሁን በጣም ትመጣለህ ና የተገኘው ፋርማሲ የሚሆኑ ሆስፒታል እሄዳለሁ። አቅራቢያ ያለው እዚህ አካባቢ አልሄድም እንዴ? አሙ ትመጣለህ አትመጣም? አሁን ወይስ ልጄን አልፈለግከው? ምንድን ነው መኪናውን አምጣው እዛ ጋር አቁመው። እቺ ልጄ እኮ ነው። ውድ ቤተሰቦች ዛሬ እንትን ልንል ነው። የኔ ውድ ሚስት ላስመረምራት ነው እና እርጉዝ እንደምትሆንም እርግጠኛ ነኝ። አስነኪኝ ነው አሚር ነው። እንዴት ልጅ ነው? ትንሽ ነው ያው እና አስነኪኝ ወድሽን ቅድም ሳንት እስቲ ነው እና ቅድም ልበራሽው ነው ወራቸው። እሺ አስነኪኝ እማ ዲኒ እኮ ነው አንቺ ብቻ መሰለሽ እንዴ ደግሞ። እና ውድ ቤተሰቦቼ የኔ ውድ ሚስት አርግዛለኛለችና ልጅ እንደሚኖራት እርግጠኛ ነኝ። ዶክተሩ አሪፍ ነገር እንደሚነግረን አይደለም እና እሷን ነው ማምናት። ደንግጬ ያለው ግራ ገብቶኛል። ምን እንደምል ግራ በጣም ገብቶኛል።
አሁን ወደ ሐኪም ቤት እንሄዳለን። ሚስቴን እናስመረምራታለን። ልጃችንንም ሐኪም ቤት እናየዋለን። ገና ነው አይታይም። እሺ እኔ ምን አውቃለሁ። እንሂድና እንትን እንበላ። ተከታተሉ። ሰላም ፋሚሊ፣ እንግዲህ ያው ከሚስቴ ጋር ደርሰናል። ያው እዚህ ነው ዶክተሩን ማናግረናል እና ሚስቴ ሊታወቅ ነው አይደል እንዴ ናት? እና ዛሬ እርጉዝ መሆኗ ደግሞ አሙ አትመጣም ወይስ ምንድን ነው? አንተ ራስህን ችለህ አትመረመርም? ቶ በቃ ካልመጣ ቶ እንትን እላታለሁ። ና ውድ ፋሚሊ፣ ዛሬ የልጃችን ልጄ መሆን አለመሆን ነው የሚታወቀው አይደል እንዴ? እና ለእሷ ልጅ መመረም እኮ ለምን አንተ ቅር የሚል እኔ የምመረመረው እሷ ነች እኮ ሂድ መርምራታ። ታዲያ ነው ደምታ እኔ ነኝ እንደምመረምራት ይኸው ዶክተሩ አለ። ስለዚህ ታዲያ እኔ ነኝ ማስተረኛ እንደበታ ይራስ እንደፈለከ አንተ ምንድነው እንደዚህ የምታጉረመርመው? ማሙ ያው ስራ አንጨርስና ነይ ዶክተር እንትና ሚስቴ ያልኩ ነችና ልትመረመር መመርመር አለ። እሺ ስጣትና እንዴት ነው ትገባለች እንትናንሽ እዛው ካባለች ይገኛል። እሺ ስጣት ያንስ ምስግኝና እንዳትፈሪሽማ ልምጣ እንዴ? ወደዚህ ነው ሲባረም አጋባይ ነው። ያ ውድ ፋሚሊ ፋርማሲ ነው ያለ ነው እና አናስገባም። ሌላስ ችግር የለውም። እሺ ወደ ውስጥም አንቀርጽም እና ውድ ፋሚሊ በጣም አሙ ምንድን ነው አንገት የምትነቀንቀው? ልጄ ሲመጣ መደሰት እንጂ ያለብህ ጋይስ ልጅ እኮ ነው። አሙ እኔ እንደ ጓደኝነት አልቀበልም። ምን ነው አንተ አትቀበል፣ እኔ ልጄ እቀበላለሁ። እኔ ግን አልቀበልም። እኔ ወላሂ እግሬ እየተንቀጠቀጠ በጣም ደስ ይላል። ባይፈጠር ደስ ይለኛል። እውነት ባይሆን ማለት ነው። ምን ልጅ ባይሆን ወላሂ አሙ ይደብረኛል። ለምን መሰለህ? ቆይ ስማኛ፣ ቆይ ከዛ ተጋብተህ በኋላ ትወልዳለህ። ገባህ? ያኔ ደስ ይላል። አሁን ግን ደስ አይልም። ልጅ በረከት ነው፣ የአላህ ስጦታ ነው። አንተ ፈልገህ ልጅ መውለድ ትችላለህ እንዴ? ልጅ ፈልገህ መውለድ ትችላለህ? ሶሪ ደስ አይለኝም። ስለዚህ ልጅ መውለድ ስለማችል ልጅ ደግሞ የአላህ በረከት ነውና እንትን እንደሚሉ አላህ ነው የሰጠንና እንትን ማለት ከስተመር ግቡ፣ ችግር የለውም። አናስገባችሁም፣ ካሜራ ላይ ግቡ፣ እንትን ማለት ትችላላችሁ። እና ልጅ የአላህ ስጦታ ነው፣ በረከት ነውና እንደውም ደስ ነው ሊል የሚገባውና አሁን ለምዳ ኮረፋ አላውቅም። እኔ ግን ወላሂ በጣም ደስ ብሎኛል። እግሬ እየተርበተበተ ነው። በቃ ሚስቴ እርጉዝ ሆና እንደማየት ምንም የሚያስደስተኝ ነገር የለም። እኔ ደግሞ ቤቲን አግብቼ እንደማገባት ምን እንደምላት በጣም እርግጠኛ ነኝ። አንገትን አስነቅንቅ። እኔ ቤቲን አሁን ነው ማገባት። ለምንድን ነው ከሆነ ይደብረኛል። ለምን ነው የሚደብርህ? አይሆንም በቃ ለምን አስፈላ በሐራም የመጣ ልጅ ነው። እናት አትቀበለውም። እናት በጣም ይከፋታል፣ ልቧ ይሰበራል። በድጋሚ እንደዛ ይቅርታ አስታርቄ በመከራ አሁን ደግሞ ድጋሚ ይህን ከሰማች አትቀበልህም፣ ታለቅሳለች፣ ታፍርብሃለች። ገባ? ለዚህ እኔ ደግሞ ይሄ ነገር በጣም ያስጠላል። ለዛ ነው የደበረኝ። ባይፈጠር ደስ ይለኛል። የተፈጠረ ግን ሸኝ ነው። እኔ ደግሞ እርግጠኛ እኔ ደግሞ ከእሱ አንግል አላየሁትም። ምክንያቱም ሚስቴ ነች፣ የወደፊት የልጅ ነ ምንድን ነው እስቲ ያሳይ። እንዳልኩሽ አረግሽ አይደል? ይሄ ሁለት መስመር አሳየ። ሁለት መስመር አሳየ ማለት ምን ማለት ነው? እርጉዝ ነው ማለት ነው። ሁለት መስመር ሲሆን ሁለት መስመር ሲሆን እርጉዝ ነው። የኔ እናት ሚስቴ አሁን እርጉዝ ነች። የኔ እናት ሚስቴ እርጉዝ ነች። ስራ ቦታ እንሂደሽ እንኳን ደስ ያለ ገሳረ ቆይስተራሙ ከስራ ቦታ ስራውን እያስተባበርክ ነው። እንሂድና የፈለክበት ቦታ እንተራለን። መንካት ትችላለን።
ይሄን ለሰራሽ ደስ ብሎኝ ልጅ ይኖረኝ ነው። አንተ ለምን የደበረ አሁን ምን እያደረክ ነው? ከስራ ቦታ እንሂድና ሌላ ቦታ እናወራለን። እዛ እንገናኛለን። እና ውድ ቤተሰቦቼ ከፋርማሲ ወተናል። በጣም ደስ ብሎኛል። ምክንያቱም እንዴ በዚህ እድሜ የልጅ አባት ደግሞ የልጅ እናት አይደል እንዴ እናቴ ሆነናልና የምራችሁን ነው ግን አሙ ባላ ግን የምራችሁን ነው። ለምን አትሆንም? በቃ አይደለም የምራችሁን ነው። ምን ማለት ነው? ደስ ያላችሁ? አዋ ወላሂ ያ አላህ ምን ላርግ ያ አላህ ረቢዬ በጣም አመሰግናለሁ በዚህ እድሜ የልጅ አባት ስላረከኝ። አሙና ልጅ ነው ወላሂ ወደዛ ሄዱ ወደዛ ሄዱ። ኧረ እኔ ራሴ አላስነካም። እስካሁን ውሸት እየመሰለኝ ነው። ፈጣሪ እንዴት አላውቅም። ብቻ መቼ ነው የሚራገጠው? አይራገጥም እንዴ ልጅ? ኧረ እናንተ ይሄ አሁን በሐራም የመጣ ልጅ ሐራም አላህን ፍራ። በቃ አገባታለሁ። አንተ ምን ማለት ነው? ወላሂ አገባታለሁ። የምትናገረው ነገር እኮ አገባት። ለሷ አትጨነቅም እንዴ? አንተ አልጨነቅም። ለምን የምጨነቀው? ለምን ነው ማትጨነቀው? በሐራም የመጣ ልጅ ምናምን አትበለው። ማርያምን እውነቴን ነው እኮ። እሺ እና ስነ ስርዓት ይኖር። ጭራሽ ጓት ይብኛለሽ። ጓያልኩ አይደለም። በቃ ይደብራል። በቃ ሆነ አንዴ በቃ አለቀ። ሆነ ለምንድን ነው የሚሆነው ነው? እኔ ለምን በፕሮግራም አትረማመዱም ነው? ለምንድን ነው ወጣት ናችሁ እናንተ? ለምን በስሜት የምትነዱት? ለምን አትጠነቀቂም ነው? እንዴም በዚህ ጊዜ ለምን መጣ ነው? እኔ ምን አገባኝ? አላህ ነው እኮ እኛን እንደሰጠ ነው። እኛ ፈልገን ነው እንዴ? እሺ ይቅርታ፣ ፈልገን ነው እንዴ ያመጣ ነው? አዎ ፈልጋችሁ ነው። ፈልገን አይደለም። አላህ ነው የሰጠን። እሺ አላህ የሰጠንን ደግሞ እሺ ብሎ መቀበል ነው። እሺ እንኳን ደስ አለ። እንኳን አብሮ ደስ አለ። በቃ የራሳችሁ እሺ ምን ያሟል እንዴ? ይሄን ለምንም ማለት ይችላል፣ ግን እንደዚህ እንዳይልሽ ሁለተኛ እውነቴን። እሺ ና ጌታ ከፋሽ እንዴ? አይ አልከፋኝም፣ ግን በቃ ምንም እንደዚህ የሚያስብል ነገር የለም። በሐራም የኔ ልጅ ሐራም አይደለም። እሺ አዎ እንዴ ባለቤቱ ነው ያለው ከዚህ በኋላ እንደዚህ ጂና እንተላለ አራሽ እንዴ ምን ታፈናል? ይሄን ታፈና ደግሞ እንደዚህ መጥፎ ነገር አታውሪ። ለልጅ ጥሩ አይደለም። ሊወርድ ይችላል። አይሆንም። አዎ ይሄው አንተ እኮ ነሽ መጥፎ ነገር ያወራው እኮ እኔ መጥፎ ነገር አላወራም። ከዚህ በኋላ የኔና የሷ ልጅ ፊት ማንም ሰው መጥፎ ነገር ማውራት አይችልም አይደል እንዴ እናት? ሌላ ደግሞ ማንም ሰው ስለ ምንም ነገር እንደዚህ በቃ ማንም አያገባውም። እንደውም ማንም አያገባውም። እኔ አባቷ አለው፣ እሷ ደግሞ ሚስቴ ያለች አይደል እንዴ ፋሚሊ እና እሳቸውን እንድታሳየን እንፈልጋለን። በጣም ደስ ብሎኛል። ምን አይነት ሰው ነው ቪዲዮ ይቀርጽና እዚህ በደስታችን ያቋርጠናል እንዴ? እናቴ የእናትሽ ገሽኝ እንጂ አባታልሽ አሁን እንዴ ነው የምናከብረው? ቆይ ኒንዳ ደስ አላለሽ? እሺ ሰርፕራይዝ። ቀጣይ ደግሞ ውድ ቤተሰቦቼ እኔና ውዷ ሚስቴ ሰርፕራይዝ እንደራረጋለን። ምንድነው እንደዚህ የሚቆሙ? እኔ ደግሞ ልጁ መጣው መስሎኝ እንዴ። ይቆያል። አሁን ስንት ጊዜ ማለት ነው? አሁን ኦልሬዲ በቃ ለወልዶ ነው ማገን እኔ እንጃ። ቤተሰብ እኔ እንጃ ብቻ ግን ወላሂ አልፈራሽም? ምን አባቱ እናሳድገዋለን ማለት ነው። እና ውድ ቤተሰቦቼ ደግሞ እኔ አሳድገዋለሁ አይደል? እንደኔ አይነት ጠንካራ ባል ካለሽ ማያድግ ነገር የለም። እና እሷ ደግሞ ጠንካራ ሚስት ነች። ለልጅሽ ጠንካራ ነሽ አይደል? ምን ታደርጊለታለሽ? ልጅሽ ምንም ማድረግለታለሁ ማለት ነው። ምን ታደርጊለታለሽ? እፈለጋለሁ ንገሪኛ። ቸኮላን ይሆን እንዴ? ግን ቸኮል ለምን ታያትም እንዴ? ወይኔ ልጅ አንዴ ምን አየርሽ? ያምሻል እንዴ አንቺ? ገና ዛሬ እንትን ከማለቱ አንቺ እስቲ ወላሂ ከዚህ በኋላ እንዳትነኪው ትደበድበዋለች እንዴ? ገና እንትን ከማለቴ እንትን ልትል ነው እንዴ?
የኔ ልጅ እናት ደበደበቻ እኔ ወላሂ ከዚህ በኋላ ተስተናኪ ማለት እያደላ እኮ ነው። ወረዚህ እጂ ሌላ ተናገራ ወንድ ነው ሴት ነው? አረማ ደግሞ እኔ ታውቃለህ። አንቺ ንገሪኝ እንጂ ምን ይመስልሻል? መንታ አራኪሽ በቃ እኔ አንዱን አሳድጋለሁ፣ አንቺ አንዱን ታሳድጊያለሽ። ለምን ተለያይተው የሚያድጉት? አይ ያው አንዱ እኔን በደንብ ይወደኛል፣ አንቺን ደግሞ ሁለቱም አይወድሽም። ወንዶች ናቸው እኮ እና ካላ ከኔ ጋር ኳስ እየተጫወቱ ምናምን ያደርጋል። ኧረ እባክሽ ኳስ አታጫውቺው፣ ልብስ አገዢለት። እንዴት ማርፈሽ ተቀመጪ። ገና ማለት ገና ከመወለዱ አታሟርች። ምንድን አንድ ታው እዚህ ጋር አትያዘኝ። እሺ ምን ነው የሚሰማኝ እንዴ? ኧረ እቺ ልጅ ግን ገና እንትን ከማለቱ እየተንበላጠጠች ነው እንዴ? ገና ሆና ብዙ ነገር ነው የሚያምረኝ። ምን ያምርሻል? ገና ነው ግን ብዙ የሚያምረኝ ነገር እንዴ? ገና ግን ወላሂ ነው የሆነ ነገር ስለ ባታመጣልኝ ምን ምሳሌ ምንም ምንም አመጣለህ? ምን ምሳሌ ምን ላምጣላት እንዴ? ቆይ አሁን ምን ለምትፈልጊ? የምሬን ነው። አሁን ለገዛኔ እንዴ? አሁን ገና አሁን እኮ ሴቶች እኮ ያምራቸውማ እንዴ? እኔ ግን አምረኝ እንዴ? የምር ግን ሴቶች ከስንት ጊዜ በኋላ ነው የሚያምራቸው? ከስንት ጊዜ በኋላ ነው የሚያምራቸው? እንደተረገጽ ኦረ ውሸት አይደለ? ንገሩልኝ፣ ኮሜንት ላይ ጻፉለት። አራደ እኔ ግን እንደሰማሁት ከ9 ወር ምናምን በኋላ ነው ሴት ልጅ እርግዝና የሚያምራት እንዴ? እንትን እና እኮ አይደለም ይለያያል እኮ ሴቶች ሁሉም ይለያያል። አሁን ሴቶች ከና ያምራትም ሌሎች ግን አንቺ አሁን ከና ማያምራት ውስጥ ነሽ ማለት ነው። እንደዛ ሊሉ ይችላሉ። ግን አሁን የኔን እንዴት ስረዳው ምን እንደሚመስለኝ ታውቃለህ? አሁን እየማረኝ ነው። ኧረ ይሄማ ውሸት ነው ማለት ይሄ ውሸት ነው። በጣም ደስ ብሎኛል። ግን ደስ አላለሽም? ግን ምንም ደስ ያላችሁት? ኧረ ደስ ብሎኛል። ወላሂ ደስ ብሎኛል። ቀጣይ ደግሞ ምን አደረጋለን? ልጃችንን በደንብ እንንከባከባለን። ከዚህ በኋላ ሚስቴ ፕሮቲን ነገር ነው የምትበላው፣ ፍሩት ነገር፣ የተመጣጠነ ነገር ነው ከዚህ በኋላ የምትበላው። ሽሮ ምናምን ማግበስበስ ምናምን ሽሮ ስልሽ በቃ ተመጥኖ ነው የምትበዩ። ሽሮ ነው እኮ ቢሆንም ተመጥኖ ነው የምትበዩ። ተመጥኖ አትክልት፣ ፍሩት ምናምን የተለያዩ ልጅ መንከባከብ ጠንካራ ሆኖ ነው ማድረግ ያለበት። ከውስጥ ነው ጠንካራ ሆኖ እንዲያድግ የምፈልገውና ሁላችሁም እንኳን ደስ አለህ በሉኝ። ልጅ ስለወለድኩ ማለት ልጅ ስላለኝ በጣም ደስ ብሎኛል። እኔም ደስ ብሎኛል። አላህ ልጅህን ያሳድግልህ፣ ጤነኛ ያደርግልህ በሉኝ። ምን ይሉሽ? በወድሽም በጀርባሽ ያሳቅፍሽ። አሜን። ያሳቅፋት። እንወዳቸዋለን ውድ ፋሚሊ። በቀጣይ ደግሞ ልጄን ስንከባከበው አሳያቸዋለሁ። ባይ መቻች